በአንድ ሀገር የህዝብ ቁጥር ሲጨምር ኢኮኖሚውም አብሮ እንዲያድግ በማድረግ የምግብ ዋስትናን ማረጋገጥ የግድ ይላል። በዓለማችን የተለያዩ ሀገሮች የዜጎቻቸውን የምግብ ፍላጎት ለማሟላት ከሚከተሏቸው ዘዴዎች መካከል ቴክኖሎጂዎችን በመጠቀም ምርታማነትን በማሳደግ በአነስተኛ መሬት ከፍተኛ ምርት ማግኘት ቀዳሚ እንዳደረጉም መረጃዎች ያወሳሉ። የምግብ ዋስትናን በማረጋገጥ ከድህነት መላቀቅ በተለይም እንደ ኢትዮጵያ ላሉ በማደግ ላይ ለሚገኙ ሀገራት የህልውና ጉዳይ ተደርጎም ተወስዷል። በዚህ ረገድ የተፈጥሮ ማዳበሪያን በመጠቀም ምርታማነትን በሚገባ ማሳደግ እንደሚቻል በሀገራችን የተገኙ ጅምር የግብርና ቴክኖሎጂዎች ያሳያሉ። የተፈጥሮ ማዳበሪያ ለግብርናው ዘርፍ ከሚያስገኘው ዘላቂ ተጠቃሚነት ባሻገር በቀጥታም ሆነ በተዘዋዋሪ መንገድ ከተሞችን ጽዱና ምቹ በማድረግ ሚናውም የጎላ መሆኑን ጥናቶች ያመለክታሉ። በዚህ ረገድ አንጋፋው አርባ ምንጭ ዩኒቨርሲቲ ተጠቃሽ ተግባራትን እያከናወነ ይገኛል። የተፈጥሮ ማዳበሪያ አፈርን በመጠገን እርጥበትን በመያዝና አስፈላጊ ንጥረ ነገሮችን ቀስ በቀስ በመልቀቅ የተክሎችን ጤናማ እድገትና ምርታማነትን የሚያረጋግጥ ወሳኝ ግብዓት ነው። የተፈጥሮ የአፈር ማዳበሪያን በአማራጭነት ለመጠቀምና ከውጭ ሀገራት ጥገኝነት ለመላቀቅ አርባ ምንጭ ዩኒቨርሲቲ ከአጋር ድርጅቶች ጋር በመተባበር አመርቂ ውጤቶችን እያስመዘገበ ይገኛል። የአርባ ምንጭ ዩኒቨርሲቲ ከስዊዘርላንድ የልማትና ትብብር ኤጀንሲና ከኢቲኤች ዙሪክ ዩኒቨርሲቲ ጋር በመተባበር ተግባራዊ እያደረገ በሚገኘው የራነርስ ፕሮጀክት አማካኝነት በደቡብ ኢትዮጵያ ክልል ጋሞ ዞን በርበር ከተማ ቆሻሻን ሳይንሳዊና ዘመናዊ በሆነ መንገድ ወደፊት ተፈጥሮ ማዳበሪያ ምርት የሚቀይር ቴክኖሎጂ በይፋ ስራ አስጀምረዋል። ራነርስ ፕሮጀክት በስዊዘርላንድ መንግስት የገንዘብ ድጋፍ ኢትዮጵያን ጨምሮ በአራት የአፍሪካ ሀገራት በፈጠራና ቴክኖሎጂ ላይ የሚሰራ ምርምርና ልማት ላይ ትኩረት ያደረገ ፕሮጀክት ነው። ፕሮጀክቱ ሳይንስ፣ ፈጠራና መሰረተ ልማትን ያቀናጀ ግዙፍ ተግባር መሆኑን መረጃዎች ያመለክታሉ። በመጀመሪያው ምዕራፍ በአርባ ምንጭ ከተማ ኮምፖስት የሚያመርት ማህበርን ዘመናዊ ቴክኖሎጂዎችን በማቅረብ ከመደገፍ ባለፈ የሙዝ ዱቄት የሚያመርት አዲስ ማህበርን አሰራር የሚሻሻሉ ዘመናዊ ማምረቻ ማሽኖችን በመስጠት ጥራት ያለውና ደረጃውን የጠበቀ ምርት እንዲያመርት አስችሏል። በአሁኑ ሰዓት ያው የፍላጎት ብቻ ሳይሆን የግዴታ ሁኔታ ሆነው እየመጡ ነው ያሉት። ስንተባበር ብዙ ነገሮችን በጋራ ስለምንሰራ ከሀገር ውስጥ ተቋማት ጋር ከውጭ ሀገር ተቋማት በተለይም ከአውሮፓ ከአሜሪካ ጋር የምናደርጋቸው ትብብሮች ዛሬ መጠነ ሰፊ የሆነ ውጤት ያመጡ እንደሆነ ተገንዝበናል። እንግዲህ ዛሬ እዚህ በራነርስ ፕሮጀክት ቃሉ ምህጻረ ቃል ነው። ራነርስ ረዘም ያለ እሱን ከሚፈታ ከስዊዘርላንድ መንግስት በተገኘ የገንዘብ ድጋፍ ከ2012 ዓ.ም ጀምሮ በምዕራፍ 1 በምዕራፍ 2 ሁለት ነገሮች ላይ የሚሰራ ነው። አንደኛ ከተሞችን ጽዱ ማድረግን ታሳቢ ያደረገ፣ ሁለተኛ ደግሞ ምርትና ምርታማነትን የሚያሳድግ፣ በሌላ መልኩ ደግሞ ተኪ ምርቶችን በማምረት የሚሰራ በሳይንስና ፈጠራ ላይ የተመረኮዘ ፕሮጀክት ነው። እንግዲህ በዚህ ፕሮጀክት ውስጥ አራት የአፍሪካ ሀገራት አሉ። አንደኛው ሳውዝ አፍሪካ ነው፣ ሁለተኛው ሩዋንዳ ነው፣ ሶስተኛው ኮንጎ ነው፣ አራተኛው ኢትዮጵያ ነች። እያንዳንዱ ሀገራት በተቋማት ነው የተወከሉት። የአርባ ምንጭ ዩኒቨርሲቲ የአርባ ምንጭ ኢትዮጵያ በአርባ ምንጭ ዩኒቨርሲቲ ነው የተተካቸው ማለት ነው። እንግዲህ የፕሮጀክቱ ዋና ዓላማ ከተማን ከገጠር ጋር ማስተሳሰር፣ በተለይም በኒውትሪየንት ሉፕ አርሶ አደሩ ያመርታል። ሙዝ ሊያመርት ይችላል፣ ማንጎ ሊያመርት ይችላል፣ ቲማቲም ሊያመርት ይችላል። ያ ምርት ወደ ከተማው ለምሳሌ በእኛ ተጨባጭ ሁኔታ ወደ አርባ ምንጭ ይመጣል። ለምሳሌ ከሸሌ ሙዝ ከሸሌ ማንኛውም የግብርና ምርት ወደ ከተማችን ይመጣል። ከተጠቀምን በኋላ ከተማ ውስጥ እንግዲህ ምርትም አለ ቆሻሻም አለ ማለት ነው። ተረፈ ምርት ብለን ብንጠራው ጥሩ ነው። ቆሻሻ ከምን እንዲያውም ተረፈ ምርት ብንል ምርት አለ፣ ተረፈ ምርት አለ። ያንን ተረፈ ምርት መልሶ ግብአት እንዲሆን እንዴት ይቻላል የሚለው ነው የዚህ ፕሮጀክት ዋና ዓላማው። ሙዝ ከበላን በኋላ ልጣጩ እዚህ ከተጣለ ተረፈ ምርት ነው፣ ከተማን ያበላሻል። እሸት በቆሎ በልተን ቆረቆንዳውም ይሁን ልጣጩም ይሁን ከተጣለ ከተማውን ነው የሚያበላሸው። ይሄን ግን አብላልቶ መልኩን ቀይሮ ወደ ኋላ እንዲመለስ የማድረግ ስራ ነው። ይሄንን ስንሰራ
አንድም ከተማችን ጽዱ እናደርጋለን፣ አንድም ምርትና ምርታማነቱን እዛ ጋር እናሳድጋለን። ረነረስ ፕሮጀክት በሞዴል ደረጃ ሰርኩላር ኢኮኖሚ የምንለው አይነት ሞዴል ነው ያለው። ያንን በማድረግ ምንድነው እንትኑ በከተማና ገጠርን በንጥረ ነገር ማስተሳሰር ስራ ነው የምንሰራው። ከተማ ላይ ቆሻሻ ተብሎ የሚጣለውን በተለይ ኦርጋኒክ የምንለው ደግሞ አማርኛው አስፈላጊ ቆሻሻ የምንለውን ለግብርና ግብአት ማቅረብ፣ ግብርናው ደግሞ የሚያመርተውን ምርት ወደ አግሮ ፕሮሰሲንግ የማምጣት ስራ እየሰራን ያለ ነው። ምዕራፍ 1 ላይ 3 ቴክኖሎጂዎችን ሞክረናል። የስትሮቫይት ፕሬሲፒቴት የሚባለውን ከሰው ሽንት የሚሰራ ዩሪያ ማዳበሪያን ለመተካት የሚያስችል ቴክኖሎጂ ነበረን። ሁለተኛው ዳፕን መተካት የሚችል አሁን ዛሬ ያስመረቅነው አይነት ኮምፖስት የሚያመርቱ ነበሩ። ሶስተኛው ደግሞ ሙዝን ወደ ሙዝ ዶቄትነት የሚያቀነባብሩ ኢንተርፕራይዞች ነበሩን። ከዛ ውስጥ ከባባድ ግምገማዎች አሉት። ለምሳሌ ማህበራዊ ጠቀሜታው፣ ማህበራዊ ተቀባይነቱ፣ ኢኮኖሚያዊ ጠቀሜታው፣ አካባቢ ላይ ሊፈጥር የሚችል አዎንታዊ ተጽዕኖ የሚሉትን ተገምግሞ የኮምፖስት ቴክኖሎጂ ወደ ሌሎች ከተሞች መስፋፋት እንዳለበት ስለታመነበትና በዛ ግምገማ ስለሚያሳይ እሱን የስኬሊንግ ስራ ነው አሁን ያለ ነው። የሁለተኛ ምዕራፍ ስኬሊንግ ላይ ነን ማለት ነው ያለ ነው። ስለዚህ በቀላሉ ግብአት ማግኘትና በቀላሉ ወደ ስራ መግባት የሚቻል ስለሆነ የቴክኖሎጂና የገንዘብ ድጋፍ በማድረግ ነው ወደዚህ የመጣ ነው። ስለዚህ ረነረስ ፕሮጀክት ቃሉ ራሱ አብሪቬሽን ነው። ሩራል አርባን ኔክሰስ ስታብሊሺንግ ኒውትራንት ሉፕ ቱ ቢውልድ ሬዚሊየንት ሲቲ ሲስተም የሚል እንትን ነው። ያው እኛ አሳጥረነው ነው ረነረስ የምንለው ማለት ነው። ስለዚህ ረነረስ ፕሮጀክት ጠቅላላ ስናደርገው ሰርኩላር ኢኮኖሚ ነው፣ ጽዱ ከተማ፣ እንደገና ደግሞ ምርትና ምርታማነቱ የተሻሻለ ገጠርን ለመፍጠር እየሰራን ያለነው። ዛሬ የነበረን መድረክ በአጠቃላይ ቆሻሻን ወደ ተፈጥሮ ማዳበሪያ እንዴት ማዞርና መጠቀም ይቻላል በሚሉ ጉዳዮች ላይ ያተኮረና ለተደራጁ ማህበራት ቁሳቁስና ወደ ስራ ማስገቢያ ርክክብ ጊዜ ነው ዛሬ የነበረውና ስለዚህ በዚህ ጊዜ ላይ ማየት ይቻላል። እንግዲህ አርባ ምንጭ ዩኒቨርሲቲ ከዚህ ቀደም ባለው ጊዜያት ላይ በኢነርጂውም በኃይል አቅርቦት ላይም እንደዚሁም ለግብርና ሌሎች በማህበራዊ ተቋማት ጋር የሚሰሩ ስራዎች ሰፊ እንደሆኑ ይታወቃል። ዛሬ ላይ የተደረገው በተለይ የተፈጥሮ ማዳበሪያ የሚያመርቱ ማህበራትን አብቅቶ ወደ ስራ ማስገባት ስንመለከት እንግዲህ ሰፊ ትርጉም ያለው ነው። የአንድ ተቋም ጉዳይም አይደለም። እንግዲህ በአጠቃላይ ከተሞች በጣም ስሉጥ መሆን አለባቸው የሚለውን መሪ ተከትለን ስንመለከት ያው ቆሻሻዎች ከተማን በማጉደፍ የከተማን ገጽታ በማበላሸት ከፍተኛ አሉታዊ ተጽዕኖ የሚፈጥሩ እንደመሆናቸው መጠን ቆሻሻውን ለማስወገድ አይነተኛ መንገድ ሆኖ የሚታይ ነው። ስለዚህ ንጹህ ከተማ ለመፍጠር የሚያገለግል ነው ማለት ነው አሁን የሚሰራው ስራ። ሁለተኛ ደግሞ ቆሻሻን ወደ ተፈጥሮ ማዳበሪያ ማዞር የሚለውን ነገር ስንመለከት ተፈጥሮ ማዳበሪያ ከሆነ በኋላ ለሰብል ምርትና ምርታማነት ስንጠቀም ከአካባቢው ጋር ተዛማጅነት ያላቸውና መልካም ተጽዕኖ ሊፈጥሩ የሚችሉ እድሎችን የሚሰጥ እንዲሁም ደግሞ የአፈር ለምነትን በመጨመር ምርትና ምርታማነት በማሳደግ ላይ ከፍተኛ አስተዋጽኦ ያለው ነው። ረነረስ ፕሮጀክት እንግዲህ በአርባ ምንጭ ዩኒቨርሲቲ መመራት ከጀመረበት ጀምሮ ባለው ጊዜ ላይ ከግብአት እስከ ምርት ድረስ ያለውን አጠቃላይ ስራ አንድ ላይ አጠቃሎ የሚሰራ ነው እየሰራ የቆየው። ግብአት ስንል እንግዲህ አሁን በምንለው ሂደት የተፈጥሮ ማዳበሪያ ማምረት አለው። ከዛ ደግሞ ምርት ጋር ከደረሰ በኋላ ምርቱን በማቀነባበር ረጅም ጊዜ እንዲቆይና ንጥረ ነገር ይዘቱም ከፍ እንዲል ሳይበላሽ ረጅም ጊዜ እንዲቆይ ከማድረግ አኳያም ሰፊ ስራዎችን ነው የሚሰራው። ይሄን ስራ በአርባ ምንጭ ከተማ ላይ እኛ ነው ማየት በሚል የተፈጥሮ ማዳበሪያ ወይም ቀልዝ አምራች ማህበር አደራጅቶ በዛ በኩል አካባቢውን ተጠቃሚ እያደረገ ቆይቷል። እንደዚሁም ደግሞ የአንጆኖስ የምርት ማቀነባበሪያ በተለይ በሙዝና በሞሪንጋ ሁለቱ ሰብሎች ላይ ሰፊ ስራዎችን ሲሰራ ቆይቷል። ይህንን ተከትሎም በጋሞ ዞን በርበሪ ከተማ የተፈጥሮ ማዳበሪያ የሚያቀናብር ማሽን
ለበርካታ ዜጎች የስራ ዕድል በመክፈት በአካባቢው የሚመረተውን የሙዝ ምርት አቅምን ታሳቢን በማድረግ ምዕራብ አባያን ጨምሮ በአካባቢውም ጥቅም ላይ እንዲውል አገልግሎት መስጠት ጀምሯል። ይህ ቴክኖሎጂ ንጹህ ከተማን ከመፍጠር ባለፈም በዓለም አቀፍ ገበያ እጅግ ተፈላጊ ሆኖ ኦርጋኒክ ወይም የተፈጥሮ ግብርና ምርትን ለማሳደግ የተቀናጀ ጠቀሜታ አለው። ከሀገሪቱ ብሔራዊ የአረንጓዴ ኢኮኖሚ ስትራቴጂና ፖሊሲ ጋርም ሙሉ በሙሉ የሚጣጣም ነው። 40 ምንጭ ዩኒቨርሲቲ በዞኑ በቴክኖሎጂ ሽግግር ዙሪያ በርካታ አሪያነት ያላቸው ተግባራትን አከናውኗል። አብነትም ዩኒቨርሲቲው የግብርና ተረፈ ምርቶችን መልሶ በመጠቀም ምርትና ምርታማነትን ለማሳደግ እየተከናወኑ ያሉ ተግባራት ለውጥ እያመጡም ይገኛል። ቆሻሻን ወደ ጥቅም ለመቀየር እየተደረገ የሚገኘው ጥረትም ቀጣይነት እንዲኖረው ዞኑ አስፈላጊውን ድጋፍ እየሰጠ ይገኛል። ይህን ስራ አድማሱን እንዲሰፋ በማድረግ አሁን በብርብር ከተማ ላይ መጀመሪያው ለኛ ትልቅ እድል የሚሰጥ ነው። ብርብር ከተማ ላይ ምዕራብ አባያ ላይ ከዚህ በፊት በነበረው ላይ ከ40 ምንጭ የተፈጥሮ ማዳበሪያ ለማግኘት ጥያቄዎች ይቀርቡ ነበር። ስለዚህ እነኚህን የተፈጥሮ ማዳበሪያ ለማቅረብ በቂ ባለመሆኑ በቅርበት ያሉና ቀድሞ ፕሮግራም ያሳዙ አካላት ብቻ ይጠቀሙ ከነበሩበት ተደራሽነቱን በማስፋት አሁን ብርብር ከተማ መጥቷል። ብርብር ከተማም ምዕራብ አባያም ከዚህ ተጠቃሚ ይሆናል። ይሄ ስራ በቀጣይነት በመንግስት በኩል የሚያስፈልጉ ድጋፎች በተገቢ ሁኔታ ተደርገው ራነስ ፕሮጀክት እንደጀመረው ከአርባ ምንጭ ዩኒቨርሲቲ ጋር በመሆን አድማሱን እንዲያሰፋ ዞናዊ ፍላጎት አለን። እንደዚሁ ሰፊ የሰው ኃይል ያለባቸው ከተማዎች ነጨንቻን ማንሳት እንችላለን። ነጨንቻ ከተማ ላይ እነ ሰላምበር ከተማ እነ ካምባ ከተማ አካባቢ ላይ እንደዚሁም ደግሞ ገረሰ ከተማም ሌሎች ገና እየተፈጠሩ ያሉ ከተሞችን ጨምሮ እንደዚህ አይነት ስራዎች ተስፋፍተው እንዲሄዱ እንፈልጋለን። እኛም በራሳችን በኩል ይሄ ፕሮጀክት ኢቭን ደግፎ የተወሰነ ደረጃ ካደረሰ በኋላ መሀል ላይ የሚኖር እክል እንዳይኖር በዘላቂነት መሄድ የሚችልበትን አሰራር በመንግስት በኩልም ዘርግተን እየተደጋገፍን በመሄድ የአርሶ አደሩን ምርትና ምርታማነት እንዲሁም ደግሞ የከተማውን ጽዱ የሆነ ከተማ በመፍጠር ሂደት ላይ የራሳችን አስተዋጽኦ ለማበርከት ዝግጁ እንደሆነ በዚህ አጋጣሚ ማንሳት እፈልጋለሁ። ከዚህ በኋላ እዚህ የተሰራው ስራ ፕሮሰስ ይደረግና ደግሞ ለአካባቢያችን የሙዝ የአትክልትና ፍራፍሬ ኮሪደር ነው። ስለዚህ ለሙዝ ምርታችን ከዚህ ኮምፖስት ይወሰድና ምርትና ምርታማነት እንድንጨምር የሚያደርግበት ትልቅ ፕሮጀክት ነው። ስለዚህ እነዚህ ስራዎች ትልቅ ጥቅም የሚሰጥ በመሆኑ እኛም በጣም ደስ ብሎናል። ዛሬ ላይ ደግሞ በአጠቃላይ ስራዎች እስካሁን ያሉ ስራ ሁኔታዎችን የምናስረክብበትና እንደ ቀድሞ አስተዳደርም ወደፊት እኛም ይሄ ስራ ውጤታማ ለማድረግ ለጥቀን ተግተን የምንሰራበት ሁኔታዎች እንደሚኖሩ ያው ለመግለጽ ፈልጌ ነው። ተረፈ ምርት የሚበሰብስ አለ፣ የማይበሰብስ አለ። አሁን በእኛ ዙሪያ ፔስታሎችን እያየ ነው። እነዚህ መቼም 10 ዓመት ቢቆዩ አይበሰብሱም። በሌላ መልኩ ሙዝ ቢሆን ወይም ማንጎ ቢሆን እነዚህ ደግሞ የሚበሰብሱ ናቸው። እነዚህን ለይቶ ከመሄድ ነው የሚጀምረው ጽንሰ ሀሳቡ። የሚበሰብሱ የማይበሰብሱን ለይቶ ከመሄድ ይጀምራል። ተያይዞ ደግሞ ተረፈ ምርት ወይንም ቆሻሻው ቆሻሻ ሳይሆን ሀብት እንደሆነ ማሰብን ይጠይቃል። ሀብት ነው። አሁን ባደጉት ሀገራት ተረፈ ምርቱን ያመረቱ ሰዎች ለሚሰበስቡት ገንዘብ ከፍለው ነው የሚሰጡት። እኛ ጋር ለጊዜው ግን በተቃራኒ ነው ያለው። እኛ ገንዘብ ከፍለናቸው ነው ለይተው ለኛ የሚሰጡን። ወደዛ መሄድን ይጠይቃል። ምክንያቱም አንዳንድ አውሮፓ ሀገራት አሁን በየቀኑ በማጽዳት አይደለም ጽዱ የሆኑት። ምክንያቱም የተሰራ በአእምሯቸው ለማይንድ ሴቲንግ ስለሆነና ወደዛ መሄድ። ይህ ፕሮጀክት ከተማን ጽዱ፣ ሳቢና ምቹ ከማድረጉም በላይ የአካባቢው አርሶ አደሮች በተመጣጣኝ ዋጋ የተፈጥሮ ማዳበሪያ እንዲያገኙ በማድረግ ምርትና ምርታማነትን ለማሳደግ ትልቅ አስተዋጽኦ አለው። ስለዚህ እዚህ ቦታ ላይ የሚዘጋጀው የተፈጥሮ ማዳበሪያ ከዚህ ተወስዶ ከፍተኛ ፍላጎት በአርሶ አደሩ ዘንድ አለ። ለአርሶ አደሩ ሰጥተው ምርትና ምርታማነት በማሳደግ አካባቢው ተጽዕኖም እንዳይኖር በሚመረትበት ሂደት ላይ አካባቢ ተጽዕኖም በመቀነስ በሂደቱ ስራ እድል ፈጠራ በመፍጠር ንጹህ ከተማ በመገንባት ሂደት ላይ የሚታለፍ ከመሆኑ አኳያ ከፍተኛ ጥቅም ያለው እንደሆነ ማንሳት ፈልጌ ነው። የፕሮጀክቱ ዋና ተልእኮ የአካባቢው ቆሻሻን ወደ ግብርና ግብዓት መቀየር ነው። በከተማና በገጠር መካከል ያለውን የተፈጥሮ ንጥረ ነገሮችን ስርጭት በማስተካከል የምግብ ስርዓትን ማጠናከር ዋነኛ ግብ መሆኑን
መረጃዎች ያመለክታሉ። ፕሮጀክቱ ለአካባቢ ጥበቃ ካስገኘው ጠቀሜታ ባሻገር ለበርካቶች ሰፊ የስራ ዕድል መፍጠሩን ተጠቅሷል። ቀጥታ ስራ ዕድል ከተፈጠረላቸው አንጻር ለምሳሌ በእኛኑ ማየት በምንለው ስር ለ37 ሰው ስራ ዕድል ተፈጥሯል። አንጆኖስ ጋር ለ11 ሴቶች ስራ ዕድል ተፈጥሯል። ምክንያቱም ሙዝ የማቀነባበሩን ስራ በአብዛኛው በሴቶች ነው እየተሰራ ያለው። ብርብር ላይ ደግሞ አሁን መተን ብርብር ላይ ስናይ የማህበሩ የኮምፖስቲንግ ማህበሩ 5 አባላቶች አሉት። እንደገና ደግሞ 20 የሚደርሱ ለነሱ ግብአት አቅራቢዎች አሉት። አጠቃላይ 25 ቀጥታ ስራ ዕድል የተፈጠረላቸው አሉ ማለት ነው። እዚህ ጠቅላላ አድርገን ስናይ ወደ 65 አካባቢ ሰው ቀጥታ ከፕሮጀክቱ የሚከፈል ማለት ነው። ከፕሮጀክቱ የሚከፈል ብለን ስንል እኛ አሁን ለቤኔፊሻሪዎቻችን የምናደርገው ምንድነው ቴክኖሎጂ እናቀርባለን። የሰው ኃይሉንም ክፍያ እኛ ነን ምን ከፍለው ማለት ነው። ከፕሮጀክቱ ነው የሚከፈላቸው። እነዚህ ደግሞ የፕሮጀክቱ ፓርትነሮቻችን ኮኢንቨስትመንት የሚባለው አለ። ለምሳሌ ይሄን ያሳያችሁ እንደሆነ መሰረተ ልማቱ በኮኢንቨስተሩ ነው የሚሰራው። ቴክኖሎጂ በፕሮጀክቱ ነው የሚቀርበው። ቴክኖሎጂና የስራ ዕድል ፈጠራው በቴክኖሎጂ ሲሆን መሰረተ ልማት ለምሳሌ ቢሮ መስራት፣ ሊን ኮንክሪት መስራት፣ የውሃ ሲስተሞቹ መዘርጋት፣ የኤሌክትሪክ ሲስተም መዘርጋት እሱ በኮኢንቨስተሩ ነው የሚሆነው ማለት ነው። ስለዚህ እንትኑ ፕሮጀክት ብቻ አይደለም። ምክንያቱም ፕሮጀክት ብቻ ከተደረገ የፕሮጀክት እግር ሲቆም ይቆማል ተብሎ ስለሚታሰብ 50-50 ነው ሁሉም ጋር ያለው ማለት ነው። እኛ ቴክኖሎጂና ቅድም የነገርኳችሁን የሰው ኃይል ስራ ዕድል ፈጠራውን ገንዘብ እናቀርባለን። እነሱ የመሰረተ ልማቱን ያቀርባሉ። ከሽያጩ በሚያቀርቡት ደግሞ ሪኢንቨስት ያደርጉ ይሄዳሉ የሚል እሳቤ ነው ያለን ፕሮጀክቱ። የመንግስት ይሄ ስትራቴጂም ጭምር ነው። ጽዱ ከተሞች እንዲሆኑ አረንጓዴ ኢኮኖሚው እንዲመጣ ስለሚታሰብ ይሄ ፕሮጀክት በዋናነት በዚህ ላይ ያተኮረና ምርትና ምርታማነትን ለማሳደግ ከተሞችን ጽዱ ለማድረግ ከተማን ከገጠር ጋር ለማስተሳሰር ታሳቢ ተደርጎ የተሰራ የልማት ፕሮጀክት ነው። እንግዲህ ፕሮጀክቱ በዚህ መልኩ ፌዛው ሲያደርግ ተቋማት ሳስቴኔቢሊቲውን እንዲያስከትሉ የማድረጉን ስራ እኛ እንደ ተቋም እንደ ዩኒቨርሲቲ ክትትል ድጋፍ ያደረግን ቴክኒካሊ ሳፖርት ያደረግን የምንቀጥለው ይሆናል። የሰው ሰራሽ ማዳበሪያዎች አሁን በተለያዩ ችግሮች ምክንያት እጥረት እየገጠመን ነው ያለው። ኢቭን በእነሱ ብናመርት እንኳን ለጤናችንም ለአፈሩም ሌሎች አማራጮችን በማጣት እንጂ በራሳቸው መልካም ስለሆነ ብቻ አይደለም የምንጠቀሙና ስለዚህ የተፈጥሮ ማዳበሪያ አምርተን በሱ ማዳበሪያ ደግሞ የምናመርተው ሰብል ምርቱ ከደረሰ በኋላ ረጅም ጊዜ ለማቆየትም በምርቱ ውስጥ የሚኖሩ ንጥረ ነገሮች በማበልጸግም ከፍተኛ ተጽዕኖ የሚፈጥር በመሆኑ ምክንያት በግብርና ስራችን ላይ በጣም በከፍተኛ ሁኔታ የሚያግዘን ነው። ይሄ ደግሞ ቆሻሻውን ወስዶ ወደ ማዳበሪያ በማዞር ሂደት ውስጥ ደግሞ ሰፊ የሰው ኃይልም የሚገባበትና የስራ ዕድል ፈጠራ ስራም ከዚሁ ጋር ተያይዞ የሚሰራ በመሆኑ ከፍተኛ የስራ እድል የሚፈጥር ከመሆኑ አኳያ በርካታ ጥቅሞች ያሉትን ስራ ነው እንግዲህ ማየት የቻልነው ማለት ነው። ፕሮጀክቱ ተጠቃሚዎችም ፕሮጀክቱ ከተማን ከገጠር የሚያስተሳሰር ትልቅ ፋይዳ ያለው በመሆኑ የተገኘውን ቴክኖሎጂ ሽግግር አቅምን ይበልጥ ለማሳለጥ በቁርጠኝነት መስራት እንደሚገባም ይገልጻሉ።